በደቡብ ጎንደር ዞን በላይ ጋይንት ወረዳ የሚገኙ የላይ ነገላ አዲስ መንደር ምዕመናን ክርስትና ለማስነሳትም ሆነ የሞቱትን ወገኖቻቸውን ለመሸኘት በየቀኑ በፀሐይና በዝናብ ውስጥ 4 ሰዓታት ሙሉ በእግር መጓዝ ግዴታቸው ነበር። ይህንን ከባድ ጫና በጽሩትና በትዕግስት ታገሱት። የአካባቢው ምዕመናን የራሳቸውን ላብና ጉልበት አስተባብረው ይህችን አነስተኛ ቤተ መቅደስ ገንብተው ጊዜያዊ ዕረፍትን አግኝተው ሰንብተዋል። ዛሬ ግን ይቺ በብዙ መስዋዕትነት የተገነባች አነስተኛ ቤተ መቅደስ የዝናብ ውሃ ወደ ውስጥ ዘልቆ በመግባቱ ሳቢያ ህልውናዋን ክፉኛ እየተፈታተናት ይገኛል። ይህችን ቤተ መቅደስ ወደ ቀደመ ክብሯ ለመመለስና ከዝናብ ውሃ ጉዳት ሙሉ በሙሉ ለመታደግ 200 የጣራ ቆርቆሮዎችን 21 ደርዘን ሚስማርና የሰው ኃይል ክፍያን የሚሻ የገንዘብ ድጋፍ አሁን ላይ ከእርሶ ትሻለች ይላሉ የላይ ነገላ መንደር ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ካህናትና ምዕመናን። ያው ጊዮርጊስ ይባላል። እንደዚህ ሆነ ያለው ውስጡ ብታዩት ማለት ነው። ውስጡ ብታዩት በጭቃ ነው ያለው። ታንጿል። ድንጋይ ያለው ግን ስንጠይቅ ምን ተባለ? 200 ቆርቆሮ ያስፈልጋቸዋል ተባለ። ከየት እናገኝ? እንኳን 200 ቆርቆሮ 10 ቆርቆሮ መግዛት ማንችል ህዝቦች ነው ያለን። ሀገሩ ከችግሩ አንጻር የተነሳ አገር ያብንከር ነው። ቅሙር ሲያፈራል ከጽላቱ ላይ እያረፈ ነው ያለው። ይህንን በውል የሚያይ ከእግዚአብሔር ጋር የተገናኘ ቤተሰባችን እንዲያይልን አሁንም ደጋግሜ አደራላለሁ። የቤተ ክርስቲያኗን አገልጋዮች ለማግኘት በ0943 81 22 22 ወይንም በ0942 82 55 20 ላይ ይደውሉ። የባንክ አካውንት 1078 68 41 667